ጽንሱ የተጸነሰው ቤቴ ነው። አንድ አባት የገዛ ልጆቼ ናቸው ብሎ አቅፎ የሳማቸው ሌት ከቀን በረሃ ያቆራረጠ ደሙን አፍስሶ ያሳደጋቸው 3 ልጆች በድንገት የሱ እንዳልሆኑ በሕክምና ቢረጋገጥበት ምን ሊያደርግ ይችላል? ይሄንን እስከ መጨረሻ የገለጸችልኝ እናት ያለች ይህ እንዲሆን ያደረገችልኝ ድንግል ክብር ምስጋና ይግባት። አሁንም ቢሆን በሷ ቸርነት በሷ ረዳትነት እውነቴን ነው ማለት ትራስ ያድርጊያት ስለምራመድ ከብዙ ነገር ጠብቃ እዚያ ደርሳኛለች። እዚህ ጋር እንድታውቅልኝ የሚፈልገው ነገር ምንድነው? ህዝብ እንዲያቀልኝ የሚፈልገው ነገር እያንዳንዱ አምቆት ያለው ያሽከርካሪ ህይወት በየቤቱ ስንት ነገር አለ። እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ ባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የልጆች አባት የሆኑት አቶ ሲሳይ እንግዲህ ረጅም ዓመት ልጆቻቸውን ካሳደጉ በኋላ አባት እንዳልሆኑ ተረጋግጦ እንግዲህ በጣም ብዙዎችን ልብ የነካና በማህበራዊ ሚዲያ በስፋት እየተሰራጨ ያለ አንድ አሳዛኝ ታሪክ አለ። ያንን አስቃኛችኋለሁ። የእሳቸውንም መልካምነት በተለይ በዚህ ዘመን ሰው በሚገዳደልበት ሰዓት የእኚህን ታላቅ አባት መልካምነት የትዕግስትን ጥግ እንመለከታለን። ሌላው በጣም በሚገርመው ሁኔታ እንግዲህ ቀብርም እንደ ስራ ሆኗልና ገና ሳንሞት ያው በህይወት እያለን ፕሮሞሽን እየተሰራ ይገኛል። እኔ ሙሉ ቀብርን ከነ ቦታው ከነ ጉድጓዱ ከነ ሁሉ በ170 ሺህ ብር ሙሉ ወጪ ተሸፍኖ ይላል። በጣም ይገርማል። ይሄንን እንዳስሰዋለን። ከአባቶቻችን ራስ ውረድ ይሉታል ጋዜጠኛ ነጋሽ በዳዳን ምን አድርጎ ነው የሚለውን እሱንም አስመለክታችኋለሁ። እንግዲህ በባህር ዳር የተከሰተውን ታስታውሳላችሁ። የክርስቶስ ሰምራን በዓል ላይ ያከብሩ ሄደው በርካታ ኦርቶዶክሳውያን በጣና ሐይቅ ላይ ህይወታቸው እንዳለፈ ይቺ የጀልባ መስጠም ምክንያት ምንድን ነው የሚለው የምንመለከት ይሆናል። በመጨረሻ ሙስሊሞችን እንመለከታለን። እንግዲህ ሰሞኑን በጣም በስፋት እየተፈረካከሱና ማስጠንቀቂያዎችን እየሰጡ ይገኛል። ያንንም ማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ሼርም ላይክም ማድረጋችሁን አትርሱ። እስቲ ከኚህ አባት እንጀምር። እንግዲህ አቶ ሲሳይ ይባላሉ። አንዳንድ ቪዲዮዎችን ላስቃኛችሁና እንነጋገራለን። አሳዛኝ ዜና በባለቤቱ ከባድ ክህደት የተፈጸመበት የከባድ መኪና ሹፌር አሳዛኝ የሆነ ልብ ሰባሪ ታሪክ። ይህ ታሪክ የሁሉም አባቶች ታሪክ ነው። እስከ መጨረሻው ተከታተሉ፣ ትማሩበታላችሁ። አንድ አባት የገዛ ልጆቼ ናቸው ብሎ አቅፎ የሳማቸው ሌት ከቀን በረሃ ያቆራረጠ ደሙን አፍስሶ ያሳደጋቸው 3 ልጆች በድንገት የሱ እንዳልሆኑ በሕክምና ቢረጋገጥበት ምን ሊያደርግ ይችላል? የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን የትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይውላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት ትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ሕይወት ለመመስረትና ቤተሰብ ለማፍራት አስቦም ወደ ቤቱ አስገባት። ነገሩ ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች የተባለ ዜና በስልክ ተነገረው። ባለቤቱ መንታ ልጆችን አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደግሶ የተወለዱት ልጆችም ለሱ በህይወቱ ላጣው ነገር ሁሉ ካሳ እንደሆኑለት አምኖ እንዳይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤት ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ ሱቅና በተደጋጋሚ ቤት ትቀይር ነበር። ይሁሉ ነው ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ኢሳያስ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑት መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱ ስቶ ጋራጅ ውስጥ ወደቀ።
በአፍንጫው ደም እስኪፈስ ድረስ ክፉኛ ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታውን መረጠ። ከጊዜ በኋላ ሶስተኛ ልጅ ተወለደ። በዚህኛው ልጅ ጊዜ ግን ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንንም አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚህ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨምር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራ ውጤት አቶ ሲሳይ የሰማሁት የት እንደሆነ ታውቃላችሁ? እንደተለመደው መኪናውን እያሽከረከረ ራቅ ያለ በረሃ ላይ ያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው ሶስቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክህደት ውስጥ ግን የገረመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ህይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃይን ያሳለፈልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችና ባለቤትን ተረከብ በማለት መልእክት አስተላለፈ። ይህ ታሪክ የአንድ አቶ ኢሳያስ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎች ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉት አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እውነታው መውጫው ረቂቅ ናት። ፈጣሪ ለዚህ ትዕግስተኛ አባት ብርታቱን ይስጠው እያልን ይህንን እስከ መጨረሻ የገለጸችልኝ እናት ያለች ይህ እንዲሆን ያደረገችልኝ ድንግል ክብር ምስጋና ይግባት። አሁንም ቢሆን በሷ ቸርነት በሷ ረዳትነት እውነቴን ነው ማለት ትራሴ አድርጊያት ስለምራመድ ከብዙ ነገር ጠብቃ እዚያ አድርሳኛለች። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል ሰማ? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስትሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱም ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩኝ። ገራጅ ውስጥ የተፈጠረውን ነገር በኋላ ሰው ነው የነገረኝ። እውነቴን ነው የምልህ። እኔ ሞቶ የሚነሳ ክርስቶስ ብቻ ነው አይደለ? በአፋ ምንጫዬ ደም መጥቶ በቃ አሁን ይህን ቃል አልሰጥህም። በዛ ሰዓት ቢያበቃ ኖሮ ይህን ቃል አልሰጥህም ነበር። ይህን ቃል ልሰጥ ያደረገኝ አምላክ ክብር ምስጋና ይግባው። ዛሬ አንተ ጋር አይደለም ይህን ቃል የሰጠሁት፣ ነገ የመሰክርበት ቦታ አለ። እውነት እነዛ ሰዎች ያነሱኝ ሰዎች አሉ፣ በህይወት አሉ። ከስራ ቦታም እንዲሆነ ተብሎ ጠቅላላ በመኪና ተሰብስቦ መጡ። እንዳጋጣሚ እሷም ደወለች። ስደውል መምጣት ትቻለሽ አሉ። እርጉዝ ናት። መጣች። መታ እኔ ነቅቻለሁ። እነሱ እየተነጋገሩ ነው። እኔ ነቅቼ ወደ እነሱ የተቀላቀልኩት። ደነገጡ። ደህና ነህ አሉኝ። ምን ሆናችሁ? ምን ሆኛለሁ አልኩኝ። እኔ ጫንቃይን ያሰፋልኝ አምላክ ክብር ምስጋና ይግባው። ለምን እንደ ሌላው ወንድ ሌላ እርምጃ ስላልተራመድኩ ነው የሁሉ በደል እኔ ላይ የሚደርሰው። ስለዚህ እስከ 5 ዓመት ድረስ ሰላም ነበራችሁ? በሽማግሌም እየተታረቀን ቤዚካሊ ምንድን ነው የሚያጋጫችሁ? እንግዲህ አሁን እሺ ይሄኛውን እንተው ባይዘው በጣም ፖይንቱ እንደው ሌሎች እንዲማሩበት ስለምፈልግ ነው። አሁን እሱ አላቅም ስላሉኝ ማለት ነው። ጠበቃው ሁላችንም ጠበቃ ስንቀጥር ያው ጠበቆቻችንን አምነን ነው የራሳቸውን መንገድ ይሄዳሉ። ያው ማንበብ ይጠበቅብናል አይጠበቅብንም የሚለው ግን ትምህርት መሆን ስላለበት ነው። ምክንያቱም ሌሎች ይህን የሚያዩ ሰዎች እንደው ይዩት ብዬ አሁን የሆነ ክስ ስንመሰረት እኮ ጠበቆቻችን ሲያዩ ጥሩ ነው፣ እኛም ስናየው ጥሩ ነው አይደል? በዚህ መልኩ የሚለውን አሁን አላቅም ስላሉኝ እና ከታሪኩ ጋር ቀጥተኛ ተያዥ ጉዳይ ስለሆነ ምንጊዜም ጠበቃ ስንቀጥር አምነንበትና አምነንበት ነው ፈርመን በራሳችን ዋስትና የምንሰጥ። እሱ ደግሞ የራሱ የሆነ ሂደት አለው። ከቃላችን ተከትሎ ከቃላችን ተነስቶ የሚጽፋቸው አጀንዳዎች አሉት። እሱ ሂደት ነው። ግን እግዚአብሔር ብሎ ለእኔ እውነታውን ሊያወጣልኝ ስለፈቀደ አምላክ በፈለጉት መንገድ ሆኖ ዲኤንኤ ተመራል። ወደ ዲኤንኤው እመጣለሁ። እንግዲህ 5 ዓመት ያው
እንዳሉት በመሃል ግጭትም የሆነ ነገርም ይመጣል። በሽምግልና በምንም ይፈታል። ዞሮ ዞሮ ያንን ያህል ዓመት ኖራችኋልና እርሶ ከዲኤንኤ ምርመራው ከዚህ ከህጉ በኋላ ነው የልጆቹ አለመሆናቸውን ያውቁት ወይስ ከዛ በፊት ያወቁበት ሂደት አለ? መንታዎቹ ልጆች እኔ መድኃኒዓለም በሚያውቀው ልጆቼ ናቸው ብዬ አምኜ ኖሬያለሁ። ከዛ በኋላ ከ5 ወር በኋላ የተፈጠረው በልጆቼ ሰዎች የሚሉኝን ነገር ትቼ ልጆቼ የሚሉኝን ነገር አምኜ ሌላ በሽታ ውስጥ ገባሁ ብያለሁ። በሽተኛ ነው በጸበሉ መንገድ አዞረዋለሁ ትላኛለች አይደለ? ሌላ ምንም በሽታ የለኝም። በሽታ አንድና እሷ ብቻ ነች። መቼ ነበር የሰው ልጅ ካልተግባባ ካልተስማማ በእውነት ነው የምልህ የሚኖረው ኑሮ ከነቀርሳ ከካንሰር በላይ ነው። ጽንሱ የተጸነሰው ቤቴ ነው። ሀሳብ ነበረኝ ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼ ማትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እንዲጨርሱልኝ ትሉልኝ። እከፍላለሁ። ምንም ችግር የለም። እከፍላለሁ። እግዚአብሔርን ነው እኔም የሰው ፊት አላሳያትም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። በእውነት ነው። በእውነት አደርጋለሁ። ክበሩልኝ። ምንም አቶ ሲሳይ እንደው ምንም ቢግ ዲል ሆኖ አይደለም። እውነት ለመናገር የአይምሮ ጉዳይ ነው። እኔ እከፍላለሁ። የሐሳብ ጉዳይ ነው። እከፍላለሁ። ቀጣዩን ነገር ደግሞ እንግዲህ እንነጋገራለን። ምንድነው ማድረግ ያለብን፣ እንዴት ነው ማድረግ ያለብን የሚለውን እንነጋገራለን። አሁን ትልቁ ነገር በጣም ወሳኝ የነበረው ትምህርት ቤታቸው ነው። ይሄው እንደው እግዚአብሔር ያክብርልኝ። በዚህ አጋጣሚ አቶ ሲሳይ አመሰግናለሁ። ትውልድ ማምከን ምን ይጠቅማል? አመሰግናለሁ በጣም ትውልድ ማምከን በእውነት እኔ ዛሬ በዚህ በምርመራ ስላወረጋገጥኩ ልጆቼ እንዳልሆኑ እቅፍ ማድረግ ባሳድጋቸው ጥሩ ነገ ሀገር የሚጠቁ ዜጎች ባደርግም ምኞቴ ነው። እንደዛ ነው የሚሆነው ብዬ አስባለሁ። ያኛውን ጥያቄዎትን ስመልስልዎት ይህን ያህል መርደረንና ጨካኝ አይደለሁም። ያውም በሚስትና በርስት ተብሎ ምን እየሆነ ባለበት ዘመን ላይ ነው ራሴን ከስሜት አውጥቼ እዚህ ደረጃ ላይ የደረስኩት። ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የእኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ።
ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። እንግዲህ እንደተከታተላችሁት ነው። አቶ ሲሳይ ይባላሉ። በጣም ብዙ ነገር ነው። በጣም የሚገርም ነው ታሪኩ። መቼም ከሞላ ጎደል ሰምታችሁታል ብዬ አስባለሁ። ሙሉን ከፈለጋችሁ እዮሃ ሚዲያ ላይ ገብታችሁ ማየት ትችላላችሁ። እንግዲህ እኚህ አባት በበረሃ ያሉ ያው በሹፍርና ስራ የሚተዳደሩ አባት ናቸው። እንግዲህ እንደሌሎቹ እንደማንኛውም ሰው ትዳርን ይዘው ልጆችን ለመውለድ ይጓጓሉ። ያው እንደተመለከታችሁት በበረሃ እያሉ በሱዳን በረሃ እያሉ ልጆች እንደተወለዱ ተነግሯቸው ደስ ብሏቸው እንግዲህ ከ20 ቀን በኋላ መጥተው ልጆቻቸውን አይተው ልጆቻቸውን እያሳደጉ እንግዲህ 5 ዓመት ከሞላቸው በኋላ ነው እነዚህ ታሪኮች ሁሉ መውጣት የጀመሩት የሚለው ነገር ሰምታችኋል። እንግዲህ ከኛ አባት ያየሁባቸውን ነገሮች ነው ልነግራችሁ የምፈልገው። እንግዲህ ዛሬ መገዳደል ባለበት ዘመን ዛሬ ባልና ሚስት ተገዳደሉ፣ ሚስትየው እንዲሆናበት ማግጣበት ከወንድ ጋር ታይታ እየተባለ በጣም ገና ነገሮች ባልተጣሩበት ሁኔታ እንኳን ነገሮችን ሳያጣሩ በስሚ ብቻ ሚስቶቻቸው ላይ የተለያየ ታሪክ በሚፈጸምበት ዘመን እኚህ ታላቅ አባት ልጆቹ እንኳን የእሳቸው አለመሆናቸውን ሲያውቁ እንኳን ምንም አይነት እርምጃ ሊወስዱ አልፈለጉም። ባይዘው አባትነት እምነት ነው የሚባለው ለካ እውነት ነው። አሁን እንዴት እንደሆነ አላውቅም፣ ወደዚህ ማንገባም፣ ግን በጣም ነው የሚገርመው። እንግዲህ እመቤታችን ቅድስት ድንግል ማርያም ናት ይህንን ሁሉ የገለጠችልኝ ብለው እንግዲህ ልጆቹም የሳቸው እንዳለው ነው። ያው ለልጅ ያላቸው ፍቅር ማንም ሰው መቼም ልጅ የሚጠላ የለምና ለልጅ ያላቸውን ፍቅር ተከትሎ ይሄ እነዚህ ነገሮች መተውባቸዋል። አሁን ካለፈ በኋላ እንኳን እነዚህን ሁሉ ነገር አሳልፈው ለልጆቹ እንኳን ትምህርት ቤት ለመክፈል ልጆቹ ጎዳና እንዳይወጡ ባያደርጉት ጥረት የለም። በጣም በሚገርም ሁኔታ ማለት ነው። ግን ወዴት እያመራን ነው? በሚገርም በጣም እንትን እያሳሰበኝ ያለው ወዴት እያመራን ነው? እንዲህ አይነት ታሪኮች እኮ ሲወጡ የበርካታ ቤተሰቦችን በር ያንኳኳል። እንግዲህ በዚህ ታሪክ ምክንያት ዛሬ የብዙ ሰዎች ቤት በር ተንኳኩቷል ብዬ አስባለሁ። እና ትዳር ላይ ሆነን ምንድን ነው ወደ መማገጡ፣ ወደ ሌላ ወንድ መጓዙ፣ ወደ ሌላ ነገር መሄዱ? አንዳንዴ ትዳር ላይ እኮ ስንገባ እስከ ፍጻሜው ድረስ በዛ ጸንተን ልንኖር ነው አይደል? በመቻቻል ውስጥ፣ በመረዳዳት ውስጥ፣ በመተሳሰብ ውስጥ እንዴ አንዱ አግብተን እኮ መውለድ እንኳን አንዱ ባይችል እኮ መውለድ አትችልም ዞር በል ወይም መውለድ አትችልም ዞር በል የምንባባልበት ተቋም አይደለም። እግዚአብሔር የመሰረተው ተቋም እስከሆነ በመጀመሪያ ቅድሚያ ወደ ትዳር ዓለም ውስጥ ስንገባ እግዚአብሔር ፈቃዱን ጠይቀን አይደለም። እኔ እየተረዳሁት ያለው ይሄ የእግዚአብሔርን ፈቃድ እናስቀድማለን ወይስ ለዕለት ስሜታችን ወይስ ሰዎች ስለሚያወሩብን ወይስ ለሀብትና ለዝና እያልን ነው የምንገባው? እንግዲህ ከኛ አባት የትዕግስትን ጥግ፣ የጽናትን ጥግ፣ የመልካምነትን ጥግ ነው ያሳዩት። እንግዲህ ሰምታችኋል። የልጆቼ አባት ና ሪቫን ቆርጬ እንኳን እንትን ባለል ኬክ ቆርሼ አስረክባለሁ ነው። ማን ነው ዛሬ ይሄን የሚያደርገው? ማን ነው ሚስቴ ጋር የመጣው ብሎ ያንን ሰውዬ ለመግደል በሚሯሯጥበት ሰዓት አንቺ ሌላ ወንድ ጋር ሄደሻል ብሎ ያቺን ለማጥፋት ደፋ ቀና በሚባልበት ጊዜ እንዲህ አይነት ሰዎች እጅግ በጣም ያሳዝናል። ግን እውነት ታሪኩ በጣም ነው የሚያሳዝነው፣ ልብ የሚነካ ነው፣ የሚያስደነግጥ ነው። እግዚአብሔር መጽናናቱን ብርታቱን ይስጦት። የልቦናዎትን መሻት ድንግል ማርያም እንደፈጸመችሎት፣ የስውሯ ማርያም እንደፈጸመችሎት አሁንም ደግሞ የልቦናዎትን መሻት ትፈጽምሎት ማለት ነው የምፈልገው። ሌላ ምን ማለት እንዳለብኝ አላውቅም። እስቲ በዚህ ላይ እናንተ ሐሳብ ስጡበት። ምን ትላላችሁ? ይሄንን በስፋት ሐሳብ እንድሰጡበት እፈልጋለሁ። እኔ ወደ ቀብሩ ሁኔታ እንለፍ። እስቲ ይህን ቪዲዮ ተመልከቱ። አሁን ሞት ንግድ ሆኗል። ሞት ቢዝነስ ሆኗል። መግደል ጥይት መግዛትም ቢዝነስ ነው። የሞተ ሬሳ መቀበርም ቢዝነስ ነው። ይሄን ቢዝነስ በሐሌታ ሚዲያ ተሾመ ይሄን እንግዳ ይዞ ጋበዘልን። በ170 ሺህ ብር ኢትዮጵያውያን ይቀበሩ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጋዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅቼ
ጉድጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለ እቅዴን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳ 120 ምናምን ካሬ ይስጠኝና ምናምን እያልን በነገራችን ላይ በጣም የገረመኝ ነገር ምን ስለሆነ መሰላችሁ? ሐሳቡ ስለቀረበ አይደለም። የጨፌ ኦሮሚያ ወጣቶች ምናምን አመራር ሆኖ መቀመጡ ነው የገረመኝ። እና ሚዲያው ስላልተላለፈ አይገርምኝ። ያው ማህበራዊ ሚዲያ ስለሆነ አጀንዳ የሚሆኑ ጉዳዮችን ወደ ማህበራዊ ሚዲያ ማምጣትና ሰዎች የግላቸውን ፍላጎት እንዲናገሩ ነፃ መድረክ መስጠት ብዙ ጊዜ የተለመደው ነው። አሁን ይሄንን የጨፌ ኦሮሚያ ወጣቶች ምናምን ውስጥ አመራር አለበት። እዚህ ስቴዲየም አካባቢ የሚገኝ ቢሮ አለ። የምጠይቃችሁ ምን መሰላችሁ? ለእናንተ ኢትዮጵያ ውስጥ ወጣትነት ከ29 አለፈ እንዴ? ከ15 እስከ 29 እንደሆነ አውቃለሁ ለረጅም ዓመታት። አሁን ተሻገረ ወይ? መጀመሪያ የወጣቶች ስለሆነ እሱ አንደኛው። ሁለተኛው ነገር የምጠይቃችሁ ችግር ቢዝነስ የሚወድላቸው ሰዎች አሉ የምናውቃቸው። በሬሳ ላይ በሞት ላይ አንተ በነፃ መሞት ነው፣ ለሞታችሁ ደግሞ ቁጠባ የምትቆጥቡ እንዲህ እንደቀልድ የሚነገር መስሏችሁ ነው? እስከዛሬ እንደቀልድ የሚነገሩትን ነገሮች እንዲሁ ላስታውሳችሁ ወይ መለስ ብላችሁ ታስታውሳላችሁ? ልንገራችሁ አንዱ የዛሬ 4 ዓመት ነው 5 ዓመት የክልሉ ፕሬዝዳንት ምን ብለው ነበር? ቀይ ባህር ላይ ኢሬቻ እናከብራለን። ከዛን ከሆነ ጊዜ በኋላ ምን ተባለ? መልሱን ለእናንተ ሰጥቻለሁ። ሌላስ ጊዜ ምን ልንገራችሁ? አክሱም አካሱማ ትባል ነበር ተባለ። የኦሮሚያን ታላቅ ምናምን የሚሰሩ ብሔርተኞች ደግሞ ምን አድርጉ? ካርታውን ከጅማ እስከ ኤርትራ ድንበር ድረስ ካርታውን ሰሩት። እሺ፣ እንዲህ አይነት የቀልድ ንግግሮች የሚመስሉ ነገሮች ፖለቲካዊ አውድና ከሆነ ዓመታት በኋላ እናንተ ውስጥ ሐሳቡ ሰርጾ ቀጥሎ ተግባር የሚፈጸሙ ናቸው። የምነግርህ ነገ በ170 ሺህ ብር ቁጠባ የሬሳ መቀበሪያ ቁጠባ ተከፍቶ ታያለህ ከ4 እና ከ5 ዓመታት በኋላ። ዛሬ ቀልድ መስሎ ትተቸውና ታልፈዋል። ነገ ግን ህግ አድርገው ያመጡልሃል። የምነግርህ እሱን ነው። ልለፍልህ። በጣም የሚገርም ጊዜ ደርሰናል። እንግዲህ ምን ማለት እንደሚቻል አላውቅም። ዞሮ ንግድ ሆኗል፣ ቀብርም ማለት ነው። ሰዎች ከዚህ ዓለም ድካም ሲያርፉ ከፍተኛ የንግድ ሁኔታ ሆኗል። በጣም ብዙ ስርዓት የለቀቁ ነገሮች አሉ። ዛሬ ደግሞ ገና በህይወት እያለ ለሞቱ ያጠራቅም፣ ገንዘብን ያስቀምጥ። እኔ በ170 ሺህ ብር አንተስ ቀድመህ ብትሞት እኔ በ170 ሺህ ብር ጉድጓድ ችዬ ሳጥን ችዬ ሁሉን እችላለሁ እየተባለ ነው። እንዲህ አይነት ታሪክ እየሰማን መተናል ማለት ነው። ከፍተኛ በቃ ሰው ገንዘብ የሚገኝበት ይሁን እንጂ ይሉንታ የሚባል ባህላችን ነው የሚባል ምን ያስነቅፋል ምን ያመጣል የሚባል ታሪክ የለም። ዛሬ በገንዘብና በገንዘብ ፍቅር ተጠምደናል ያለነው ማለት ነው። መተዛዘን ራሱ ቀርቷል። እኔ በተለይ በዚህ በለቅሶ ሁኔታ እንደው መንግስት አንዳንድ ነገሮችን ቢያወጣ ራሱ ባይነኝ። ከፍተኛ ቀብር ሁሉ ሰውየው እንኳን ሄድክ የሚባል የሚያስብል ነገር እኮ ነው። ድግስ፣ ብፌ፣ ኬተሪንግ እየተደረገ ዛሬ ለቀብር ያለው እንትን ማለት ነው። እርስ በርስ ፉክክር ውስጥ ተገብቷል። አንድ ሰው ሞቶ ያ የሞተበት ቤተሰብ እኮ ሰውየው ሲለየው ትልቅ ሀዘን ነው። ከዛ ውጭ ደግሞ የሚወጧቸው ወጪዎች የሚደረጉት ነገሮች ከሀገራችን ባህል እየወጡ ነው። አንዳንድ ቦታ በጣም ደስ የሚለው የተመለከትኳቸው ወደዚህ ወደ አዲሱ እንደሚባለው ወደ አውቶቡስ ተራ ይመስለኛል
እድራቸው ጭራሽ ከንፍሮና ከውሃ ውጭ ማቅረብ ራሱ አይቻልም። ሰው የሞተለት ይሄ ምግብ በሬ ማረድ እንትን ማለት ጭራሽ ክልክል ነው። ቅጣቶች ሁሉ እየተጀመሩ ነው። እኔ እነዚህን ባይዘዌ በደንብ ነው ማበረታታው፣ በስፋት ሊኬድባቸው የሚገባ ነገሮች ስለሆኑ ማለት ነው። ዛሬ ደግሞ ይባስ ተብሎ እንግዲህ ለአንድ ቀብር እስከ 170 ሺህ ብር ሙሉ ወጪ ተሸፍኖ እንቀብራለን እያሉ ነው። ወንድማችን አርሃይ መካሻም በስፋት ሀሳብ ሰጥቶበታል። እግዚአብሔር ይታረቀን፣ ምሕረቱን ይላክልን። እንግዲህ ሰሞኑን ያው የክርስቶስ ሰምራን በዓል ለማክበር ወደ ባህር ዳር የተጓዙት እንግዲህ በጣና ሐይቅ ላይ ጀልባ ሰጥማ ቁጥራቸው ያልታወቁ ሰዎች ቦታው እንግዲህ አሁንም ፍለጋ ላይ ነው የሚገኘው። አንዳንድ አስክሬኖች እየተገኙ ነው እና ይህን ተከትሎ ጀልባ የሰጠመችበት ምክንያት ምንድን ነው? ሰበር በባህር ዳር የደረሰው አደጋ ምክንያቱ ታውቋል። የበርካቶችን የኦርቶዶክስ ተዋሕዶ እምነት ተከታዮች ነፍስ የቀጠፈው የባህር ዳሩ አደጋ ምክንያቱ ይፋ ሆኗል። በዚህም መሰረት ዛሬ ረፋድ ላይ በርካቶችን ያሳፈረችው ጀልባም ከሌላ ጀልባ ጋር በመጋጨት አደጋው የተከሰተ ሲሆን በዚህም በግጭቱ እስካሁን ድረስ በውል ያልታወቁ የበርካቶች ሕይወት ሊያልፍ ችሏል። ያሳዝናል። በጣም እጅግ አሳዛኝ፣ እጅግ ልብ ሰባሪ የሆነ ነገር ነው የተከሰተው ማለት ነው። እንግዲህ ጀልባዎቹ እርስ በርስ በመጋጨታቸው ውሃ አንድ ውስጥ ገብቶ እንደሆነ ሰምቷል። ከፍተኛም ደግሞ የሰው ቁጥር ያለው እንግዲህ አሁን አንዳንዴ ሰው ሰራሽ የሆኑ ነገሮችን ራሱ ያው ለምሳሌ የክርስቶስ ሰምራ በዓል ነው፣ በርካታ ህዝብ ወደዛ ይሄዳል። ስለዚህ ገንዘብ ለማግኘት ተብሎ የሚደረጉ ነገሮች ከአቅም በላይ ጀልባዎችን የመጫን ከአቅም በላይ ሰዎችን የመጫን የተለያዩ ነገሮች አሉ። እንግዲህ ይሄ ነገር ተከስቷል። እጅግ ያሳዝናል። እግዚአብሔር አምላክ ለሞቱት ነፍሳቸውን ይማር፣ ለቤተሰቦቻቸው ደግሞ መጽናናትን ያድል ለማለት እወዳለሁ። ግን እንዲህ አይነት አካባቢዎች ላይ በቻልነው አቅም ጠባቂ እግዚአብሔር ነው፣ ሁሉን አድራጊ እግዚአብሔር ነው። እኛም ግን በቻልነው አቅም ጥንቃቄዎችን የምናደርግባቸው መንገዶች ቢከሰቱ ለማለት እወዳለሁ። ይህን ቪዲዮ እንከታተል። ይህን ቪዲዮ አይታችሁታል? እስኪ አንድ ጊዜ አዳምጣችሁ ተመለሱ። አንድ ዘማሪ እስከ 150 ሺህ ብር ድረስ አበል እየጠየቀ ነው። ጳጳሳት ታቦት ሊባርኩ ሲወጡ አበል ይጠይቃሉ። ለጳጳሱ መስጠት ብቻ ደግሞ አይደለም አበሉ። ጳጳሱ ጋሻ ጃግሬ ያላቸው በፍቅር ጎንበስ ብሎ መስቀላቸውን ከሚስመው ባለፈም ተወዳጅ ናቸው ብሎ ድራማ የሚሰራላቸው ስርስራቸው የሚሮጥ እንደ ጥላ የሚከተል 7-8 ሰው ነው ይዘው የሚሄዱት፣ 10 ከዛም በላይ። እነዚህ ሁሉ አበል ያስፈልጋቸዋል። ለነሱ አበል በዛብን ከሚሉ ሐሳቦች ባለፈ አሁን በጠቅላይ ቤተ ክህነቱ ልክ እንደ ኢህአዴግ በስብሰናል የሚል ውይይት ነው ያደረጉት። ሌላ ነገር አይደለም። በስብሰናል የሚል ነገር ግን አውርተዋል። እምጓጓው ቤተ ክህነቱ ምን ሊያዋልድ ይሆን? ምን ያመጣልን ይሆን? ምን ለውጥ ያመጣልን ይሆን? ድንጋይ በድንጋይ ላይ ተነሳስቶ እርስ በርስ ይጨራረሱ ይሆን? እንግዲህ ቪዲዮን እንዳዳመጣችሁት ነው። ይሄ ሰው ነጋሽ በዳዳ የሆነ ወቅት ላይ በቤተ ክርስቲያን ጉዳይ ታስሮ ትንሽ በሶሻል ሚዲያው ገነን ብሎ ነበረ እና በድፍረት እየወጣ እንግዲህ ብዙ ነገሮችን ይናገራልና እኔ ወደኋላ መመለስ አልፈልግም። ግን እዚህ የተናገርከው ቪዲዮ ላይ አንተ ማነህ ነው ጥያቄው። አንተ ማነህ ነው የምትናገርበት መጠን ትዕቢት የተሞላበት ኩራት የተሞላበት አንተ ፍጹም እንደሆንክ ፐርፌክት እንደሆንክ አድርገህ አባቶችን በጣም የምታብጠለጥልበት መንገድ እጅግ በጣም ያሳዝናል። መቼም አንተን ደፍሮ የሚናገርህ ሰው ስለሌለ አንድ ጊዜ ታስረህ በቤተ ክርስቲያን ጉዳይ ተፈተህ ስለነበረ ትንሽ ሶሻል ሚዲያ ላይ ገነን ስላልክ ሰው ደፍሮ ወጥቶ ላይናገርህ ይችላል። እኔ ግን በደንብ ደፍሬ እናገርሃለሁ። አዎ፣ በመጀመሪያ ደረጃ አንተ ማነህ? አባቶችን እንደዚህ ንቀህ የምትናገር ደፍረህ የምትናገር አንተ ማነህ? አንተ ፍጹም ነህ ለመሆኑ? ይሄንን ለመናገር ንጽህናውና ሞራሉ ይኖርሃል? አለኝ ብለህ የምታስብ ከሆነ ከኔ ጋር ስለምንተዋወቅ ብዬ ነው። የማያውቁ ሰዎች ሊያደናንቁህና ሊያሞግሱህ ይችላሉ። እኔ ግን አንድ የሰራኸውን ነገር ላስታውስ። ለምሳሌ በባህር ዳር ከተማ ለደብረ መድኃኒት አየር ጤና መድኃኔዓለም ቤተክርስቲያን የፊኒሽንግ ስራ ገቢ ማሰባሰቢያ ፈልጌ ደውዬልህ ለነጋሽ ሚዲያ ብቻ ነጋሽ ሚዲያ ለሚለው ለሚዲያ ብቻ ለአንድ ቀን 50 ሺህ ለአንድ ቀን 50 ሺህ ለሁለት ቀን 100 ሺህ ብር አስከፍለኛል። ደረሰኙ እጅ ላይ አለ። ለአንተ ለራስህ ደግሞ ሌሎች ቲክቶከሮች በየቀኑ 50 ሺህ ብር ነው የሚከፈለን ሲሉ አንተ ሶሻል ሚዲያው ላይ ስለገነንክ ብቻ 100 ሺህ ብር ብለህ በስንት መከራ ተደራድረን 75 ሺህ ብር 150 ሺህ ብር ልኬልሃለሁ። እርግጥ ነው ያኔ አጋጣሚ ሆኖ ላይቭ የሚካሄድበት ጊዜ ላይ ሰርግህ ስለነበረ አንተ ላይቭ ላይ መገኘት ስላልቻልክ ብሩን መልሰህልናል። 75 ሺህ የሁለት ቀን 150 ሺህ ብር መልሰህልናል። ነገር ግን ለነጋሽ ሚዲያ ግን 100 ሺህ ብር ተቀብለናል ለሁለት ቀን። አሁን አንተ ዘማሪዎች እንደዚህ ጳጳሳት እንደዚህ እያልክ የምትናገር
የትኛው ንጽህና ይዘህ ነው ጥያቄው። እርግጥ ነው አንተ ብቻ አይደለህም። ሚዲያ የተባሉት በሙሉ እነ መንክር ሚዲያ፣ እነ 21 ሚዲያ፣ እነ ቋንቋይነሽ፣ ሁሉም ሚዲያ የተባለ ቲክቶከር የተባለ በሙሉ እያንዳንዱ ቤተክርስቲያን ስራ ላይ የሚሰራው በሙሉ ሳይከፈለው የሚሰራ ማንም የለም። እኔ ግን ምንም አይነት ንጽህናው ባይኖረኝ ኃጢአተኛና ወራዳ ወጣት ብሆንም እንኳን የቤተ ክርስቲያንን ገንዘብ ግን 5 ሳንቲም የማልነካ የማልበላ ሰው ስለሆንኩኝ በራስህም ስም በሚዲያህም ስም ቤተ ክርስቲያንን በደንብ አድርገህ እየመዘበርክ በዚህኛው በኩል ደግሞ ምንም አይነት እንደማያውቅና እንደማይሰራ ንጹህ ሰው እንደሆንክ አድርገህ በመናገርህ ምክንያት ወጥቼ ልናገርህና ይህንን ቪዲዮ ልሰራ ተገድጃለሁ ማለት ነው። አሁን እዚህ ላይ የመጣሁት ስለኔ ላወራ ሳይሆን ነገር ግን አንተ በዚህ ደረጃ አባቶችን ንቀህ በዚህ ደረጃ እነሱን እየጎሸምክና እየሸመገልክ የምትናገረው ምን አይነት ሰብዕና ቢኖርህ ነው? እንኳን ንጹህ ሳትሆን ገንዘብ እየበላ የቤተ ክርስቲያንን ገንዘብ እየመዘበርክ ቀርቶ በኮሚሽን እየሰራህ በቀን አበል እየተከፈለህ እየሰራህ 50 ሺህ ብር 100 ሺህ ብር 75 ሺህ ብር እየተከፈለህ እየሰራህ ቀርቶ ንጹህ ብትሆን እንኳን ራሱ አባቶችን ሊቃነ ጳጳሳትን መሳደብ በፍጹም አትችልም። እንዲያው የኔን ንግግር ተወውና እኔ አንድ ተራ ሰው ስለሆንኩኝ ማንም ቦታ ላይ ሰጠው ይችላል የኔን ንግግር። ነገር ግን አንተ ንጹህ ሰው ስላልሆንክ እንደ ንጹህ ሰው ራስክን በጣም እዚህ ሚዲያ ላይ አስቀምጠህ እነሱን ስትሸነግል ስላላስቻለኝ ነው ይሄንን ቪዲዮ የሰራሁት። ልክ እንዳንተ ላሉ ሰዎች ግን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደዚህ ብለው ተናግረው ነበር። አዳምጠው እስቲ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ እስቲ? አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። በነገራችን ላይ ይሄ ቪዲዮ የተቀረጸው የቤተ ክርስቲያናችን እንቁ የሆኑ መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን እነ መምህር ስምዐኮነ መላክና ሌሎችም አባቶቻችን ለጉብኝትና ለአንዳንድ ስልጠናዎች ወደ ውጭ ሄደው ነበረ። ከዛ ሲመለሱ ያስተማሩት ትምህርት ነበረ እና አጋጣሚ ሆኖ እሳቸው በሄዱበት በአንድ ቤተ ክርስቲያን ላይ ጳጳሱ ስጋ ወደሙ ፈትቶ ወጥቶ ሲጋራ ሲያጨስ እንደነበረ ተመልክተዋል። እና ያንን የተመለከቱትን ነገር ለህዝቡ እያስተማሩ ነው። ይሄ ጳጳስ ቤተክርስቲያን ቅዳሴ ቀድሶ ወጥቶ ሲጋራ ሲያጨስ እንደነበረና ሲጋራ እያጨሰ እያለም ደግሞ ህዝቡ ምዕመኑም እየመጣ እሱን ዝቅ እያሉ ሲሳለሙት እንደነበረ እያስተማሩ ነበር። ታዲያ እኛ ኢትዮጵያውያን ካህናት ይህንን ብናደርግ በአደባባይ ነው የምትሰቅሉን ብለው አነጻጽረው የሰበኩት ትምህርት ነው ለኛ እንዲገባን ማለት ነው። ነገሩን ጉዳዩን ደግፈውት አይደለም። ነገር ግን አባቶቻችን ላይ ትምህርታቸውና ክህነታቸው ላይ ብቻ ብናተኩር ጥሩ ይሆናል። አባቶችን ስለምንሳደብ ነው በዚህ ዘመን መከራው ሁሉ የበዛብን፣ ቀንበሩ ሸክሙ የከበደን አባቶችን ስለምንንቅ፣ አባቶችን ስለምንጎነትል፣ ስለምንሳደብ ነው ብለው ያስተማሩት ትምህርት ነው የነበረ። ይሄ ደግሞ ለአንተ በጣም ተገቢ ቪዲዮ ነው ብዬ አስባለሁ። እንግዲህ የምትደግፉ ሰዎች ይሄ ቪዲዮ ሲደርሳችሁ እንደምትከፉ ምንም ጥርጥር የለውም። እሱን የመሰላችሁና የእሱ ጀሌዎች ሌሎች ሚዲያዎችም እንደሚከፋችሁ አውቃለሁ። ነገር ግን አባቶችን ካልተሳደባችሁ፣ አባቶችን ኢሹ ካላደረጋችሁ፣ ጉዳይ ካላደረጋችሁ እንጀራችሁ የማይበስልላችሁ የሚመስላችሁ ብዙ ሚዲያዎች አላችሁ። ከአባቶች ራስ ብትወርዱ እጅግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም በራሳችሁም በልጆቻችሁም በቤተሰቦቻችሁም በትውልዳችሁ ላይ መርገምን እየሰበሰባችሁ ስለሆነ ነው። በመጨረሻም ትልቁ መልእክቴ ምንድነው? እኔ አባቶችን ደግፌ ገንዘብ ተሰጣቸው አልተሰጣቸው እሱን አይደለም፣ በወሬና ባሉባልታ ተነስተን አባቶችን ሀምተን ለሐሜተኛ መስጠት ተገቢ ነው ብዬ አላስብም። ምክንያቱም ቅድስት ቤተክርስቲያናችንን፣ ካህናቶቻችንን፣ ጳጳሶቻችንን፣ አባቶቻችንን ማሰደብ ስለሆነ ማለት ነው። ተገቢ የሆነው መንገድ ይሄ ነው ብዬ በፍጹም አላስብም። እውነት ጥፋት አጥፍተውም ከሆነ ደግሞ መጠየቅ ባለበት መንገድ ስርዓተ ቤተክርስቲያን አለ፣ በዛ መንገድ እንጠይቃለን እንጂ ወጠን ሚዲያ ላይ ለማንም አባቶቻችንን ልናሰድብ አይገባም የሚል ፍጹም የሆነ ጠንካራ አቋም ያለኝ ሰው ነኝ። ስለዚህ ይሄ ቪዲዮ የደረሳችሁና የኔን ሐሳብ የምትደግፉ በሙሉ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። መቼም ዘመኑ የትችት ሆኖ የለ መተቸት እንወዳለን ሁላችንም፣ እያንዳንዳችን ከኔ ጀምሮ ምን የሚባል ጳጳስ አለ፣ ምን የሚባል ቄስ አለ፣ የታባቱ የታለ ዲያቆን እያልን የቤተክርስቲያን አባቶችን ምንተችበት መንገድ አለ። ሁልጊዜ እኔ ምለው እኔ ማንነኝ ቅድሚያ እናስቀድም። ለአባቶቻችንም ሆነ ለሌሎች አካላቶች ደግሞ ምክር ነው መስጠት ያለብን። ልጆች ነን።
ዘለን እንዲሆነ ዛሬ ባይዛዌ ስህተት የለም እያልኩ አይደለም። እነዚህ ነገሮች ስናገር የተለያዩ የምናያቸውን ስህተቶች ሊኖሩ ይችላሉ፣ የተለያዩ ጉድለቶች ሊኖሩ ይችላሉ። እኛ ግን በቤት ውስጥ ያለን አባቶቻችንን አክብረን ቤተክርስቲያንን አክብረን ካልሄድን ለውጭው ለወራሪው ኃይል ለመሰጠት ዝግጆች ነን ማለት ነው። እኔ የቤተክርስቲያን አባቶችን ካላከበርኩ በሌላ ቤተ እምነት ያለ ሰው መጥቶ የኔን አባቶች ሊያከብር አይችልም። የኔን አባቶች ክብራቸውን ከፍ አድርጎ ሊያይ አይችልም። ትሽ እነዚህ ሌቦች እያለ ነው የሚሳደቡ፣ ያውም የሌላ ቤተ እምነት ሆኖ ማለት ነው። ስለዚህ ያንን መንገድ በምን እናስተካክል? በምን አይነት መንገድ ይታረም? ምን መስራት አለብን? ከእያንዳንዳችን ምን ይጠበቃል የሚለው ላይ ነው ማተኮር ያለብን። አባቶቻችንም እንግዲህ ልጆች ነን። ጳጳሱ ይሄን ካደረገ፣ ቄሱ ይሄን ካደረገ፣ መነኩሴው ይሄን ካደረገ፣ ዲያቆኑ ይሄን ካደረገ እኔስ ወደሚለው ዓለም ውስጥ እየገባን። ስለዚህ ከላይ ያለን አካላቶች የቤተ ክርስቲያን መሪ አባቶች ጥንቃቄ ልናደርግ ያስፈልጋል። ልጆቻችሁን እንዳታጡ፣ ልጆቻችሁ እናንተ ላይ እጃቸውን እንዳይጠቁሙ እናንተ ልጆቻችሁን ልትጠብቁና ለእነሱ ልትጠነቀቁ ይገባል። እየተከሰተ ያለው ማለት ነው ዛሬ በቲክቶክ ዓለም። አዎ አንድ ቤተክርስቲያን ለማስተዋወቅ ምን ያህል ብር እንደሚጠየቅ የሚታወቅ እኮ ነው። አንድ ቤተክርስቲያን ገቢ ማሰባሰቢያ በየጊዜው የሚወጣ መረጃ ነው። ሁሉም ወደ ንግዱ ዓለም ውስጥ ተገብቷል። ወደ ንግዱ ዓለም ውስጥ ማለት ነው ቤተክርስቲያን ለማሰራት ምን ለማለት እያንዳንዱ ንግድ ዓለም ውስጥ ቤተክርስቲያናችን ዛሬ ከህንፃ ስላሴ ከመስራት ይልቅ ህንፃ ቤተክርስቲያንን መስራት ላይ ገንዘብ መልቀም ላይ ትኩረት አድርጋለች። እንደው በእናታችሁ አንድ ቪዲዮ ላስቀኛችሁ። የግብፅ ፓትርያርክ አቡነ ቴዎድሮስ ምን እንዳደረጉ። ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ነው። የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠናቁ፣ እዩት። አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውይልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው በዕለቱ ማለት። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑ መረቁ። ምሳ ምበላ ከዚች ድሃ ቤት ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ያጫወቱ እንዲህ አድርገው ሆኗል። አያችሁ፣ ከሁሉ ሰው እንደሚቀድም ከሁሉ ህንፃ ስላሴ እንደሚቀድም የኛ ቤተክርስቲያንስ እኛስ ወዴት እየሄድን ነው? ዛሬ አባቶቻችንን ገንዘብ ወሰዱ ብለን እንከሳቸዋለናል፣ ሌቦች ናቸው ብለን እንከሳቸዋለናል። እኛስ ኑ እዚህ ጋር ይሄን አድርጉ ስንባልስ ያው እኮ ነው የኛ ጽድቅ ነው የነሱ ኃጢአት የሚሆንበት መንገድ አይታይም። ሐሳብ ስጡበት። እሺ ወደ እስልምናው እንለፍ እስቲ። እንግዲህ ሙስሊሞቹ ሁለት ነገር ነው ማስቀኛችሁ። ሙስሊሞቹ ክርስቲያኖችን ሰላም ሲሉ በውስጣቸው ምን እያሉ ነው? አንድ ወንድም የሚናገረው ነው። ክርስቲያኖችን አክብሯቸው የሚሉ ነገሮች አሉና እነዚህን ሁለቱን ተከታተሉ። ሲያናግር እንኳን ሲጠራ የክርስትና እምነት ተከታይ ሁሉ ተከታይ እናንተ የመጽሐፉ ባለቤቶች ብሎ በክብር ቃል ነው የሚያናገረው።
እኔ በጣም ይገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። እናንተ ላይ የአላህ እዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋ እንዴት ነህ ሰላም ነው አላህ ያጥፋ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ አላህ ያጥፋ አላህ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበን ነው። ግን በጣም ላደንቃችሁ እፈልጋለሁ። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው። እኔ ካሁን በኋላ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሄጄ ጥያቄ አልጠይቅም። ለምን እነሱ ጋር ጥያቄ ለመጠየቅ በሄድኩ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለእኔ ጥያቄዎች መልስ መመለስ ነው። እነሱ ፖለቲካ ነው የሚሰሩት። ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይሄዳሉ። እስልምና ላይ ጥያቄ ጨርሻለሁ። ግን እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠይቅም። መጭመቅ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃብያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ሁለተኛ እነሱ ቤት ገብታችሁ ስለ እስልምና ማወቅ እንፈልጋለን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱ እስካላችሁ ወሃብያዎች ሙስሊም አይደሉም፣ ፍጡር አምላክ እንጂ እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላደል ባት ያለውን ፍጡርን እንጂ ፈጣሪን ፈጽሞ አይደለም የሚያመልኩት። እኛ ሙስሊሞች ጥሪ አድርገንላችኋል። አረ ሉክ አረ ስሙ፣ እስልምና እያየ ነው፣ ስንጥቅጥቁ እየወጣ ነው። በነገራችን ላይ ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን በጣም ነኝ። በዚህ ጉዳይ ላይ በሰፊው እንሄድበታለን እንደተለመደው። እናንተ ግን አካውንት ስለተደካመ የሚጠበቅባችሁ ታው በእግዚአብሔር ስም ጋብዛችኋለሁ። ሶስት ሰከንድ ልስጣችሁና አካውንቱን ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይ ከበረት ታው በእግዚአብሔር ስም ልጋብዛችሁ። 3 ሰከንድ ብቻ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ ባለፈው ሁሱና እፎይ ካደረጉት ዲቤት በኋላ እስልምና ፍርክርክሱ ይወጣ ነው ያለው። በእርግጥ በፊትም መሰረቱ የጸና ስላልነበረ በውሸት የተመሰረተ እምነት ስለነበረ አሁን ላይ ደግሞ እንደምታዩት በግልጽ ወጥተው አበሾቹ ወሃብያን እያወገዙ ይገኛሉ። እስከ ዛሬ የሰለማችሁ በተለይ በሁሱ በኩል ሰለምን ያላችሁ ሰዎች በሙሉ ሙስሊሞች አይደላችሁም ወሃብያ እንጂ። ስለዚህ ኑና ወደኛ ቄደርም በለው እንዴ ኑና ብቻ በእኛ በኩል መጣችሁ እስልምና ተቀበሉ ተብላችኋል። እዛ የምትገቡ ሰዎች ጥያቄ የምትጠይቁም አቁሙ ተብላችኋል። በነገራችን ላይ እስልምና አንድ ኡማ ነው ሲሉ የነበሩት በሙሉ ውሸት እንደሆነ በመረጃና በማስረጃ እናያለን ማለት ነው። ሲጀመር እስልምና አንድ ብቻ አይደለም፣ ብዙ መሰረት ያለው ነው፣ ብዙ ዲኖሚኔሽን ያለበት እንጂ አንድ ኡማ አይደለም። ይሄ ለፖለቲካቸው የሚሰሩት ስራ ነው ማለት ነው። በመጀመሪያ ዋናዎቹን ስንመለከት ነው ነብዩ ወዲያው እንደሞተ የተመሰረቱት ስንመለከት ሱኒና ሺያ የሚባሉ ሁለት መሰረቶች ነበሩ። ከዚያ በእነሱ ውስጥ ደግሞ የተለያዩ ብዙ አይነት አስተምሮች አሉ። ሱፊዝም የሚባል አለ። ከዛ ደግሞ አህባሽ የሚባል ደግሞ በሊባኖስ የተመሰረተ ከሐረር የሄደ ኢትዮጵያዊ የመሰረተው ደግሞ አለ። እንዲሁም ደግሞ ሌሎችን ደግሞ ስንመለከት ወሃብያ የሚባል ደግሞ አደገኛ የሆነ የእስልምና አንጃ አለ። በተለይ እንደወረደ ነው ህጉን የሚተረጉም የሚል ማለት ነው። ከዘመኑ ጋር መዋሃድ ያልቻለ እንደ ዘመኑ መዘመን ያልቻለ እንትን ነው ይሄ ቡድን ነው። ይሄ ቡድን ስንመለከተው ማለት ነው እኔ ብቻ ፈላጭ ቆራጭ ልሁን፣ ይሄ የሸሪዓ ኮምፕሊትሊ አፕላይ ካልተደረገ ስፔሻሊ ኢትዮጵያ ላይ እንዲህ አሳስበው የተነሱ በኢህአዴግ ጊዜ የነበሩ 17ቱ የመፍትሄ አፈላላይ ኮሚቴ የሚባሉ አደገኛ ቡድኖች ናቸው። እነሱ ናቸው አሁን ላይ መጣው ስፔሻሊ መጅሊስ የምንለውን እንዳለ ፍርክስክሱን አውጥተው የነሱን ሰዎች ወስደው እዛ ጋር ሾመው ያሉት ማለት ነው። ስር በቀል የሆኑትን ኢትዮጵያ ውስጥ ያሉትን ሙስሊሞች የሚጠሉ የሳውዲ አረቢያ ፈረሶች ናቸው እነሱ ስንመለከታቸው ማለት ነው።
ሌላ ዲኖሚኔሽን በዚህ ውስጥ ያልተመከስ ሐነፊ፣ ማሊኪ፣ ሻፊኢ፣ ሐንበሊ የሚባሉ እነዚያውን በሱኒ ውስጥ ያሉ የተለያዩ አስተምሮች ናቸው። ወይም ደግሞ የተለያየ ዲኖሚኔሽን ያላቸው በተለያየ ህግ ውስጥ የሚመሩት እነኚህ በሱኒ ውስጥ ያሉ ሙስሊሞች ናቸው ማለት ነው። እስኪ ደግሞ እንደው በሺአ ውስጥ ያሉት ደግሞ እስኪ እንመልከታቸው። ኢስና አሸሪያ፣ ኢስማኢሊያ፣ ዘይዲያ እነዚህ ደግሞ በሺአ ሙስሊሞች ውስጥ ያሉት ናቸው። እነዚህ ባይዘው ከ10 እስከ 15% ያለውን የሚሸፍኑ ወይም ደግሞ በብዛት በሊባኖስ በኢራንና በኢራቅ አካባቢ የሚንቀሳቀሱ ናቸው። አሁን የሺአ ሙስሊሞችን እንዴት እንደሚጠሏቸው በነገራችን ላይ አይታችሁ ከሆነ በጦርነቱ እንኳን ስንመለከት እስራኤልና አሜሪካን ደግፈው ሲዋጉ የነበሩት እነማን ነው? ይቺ ኢራን የምትባለው ሀገር ነው። ሺአ ሙስሊሞች ስለሆኑ ማለት ነው። እነማን ናቸው? ሱኒዎች ናቸው የሚወጉት ማለት ነው አብረው። ስለዚህ ህብረት እንኳን የሌላቸው አካላት ናቸው ለእኛ ጋር መጥተው እንደዚህ አፋቸውን የሚከፍቱት ማለት ነው። ሀሪጅታስ የሚባሉ ደግሞ ሌሎች ደግሞ ሱፊዝም የሚባልም ድርጅት አለ። እነኚህ ሁሉ ስንመለከት የእስልምና ውስጥ ያሉ የተለያዩ ዲኖሚኔሽን ናቸው ማለት ነው። ልክ ፕሮቴስታንት ብለው አንድ ማርቲን ሉተር መነሻ አድርገው አሁን ላይ ወደ 40,000 የሚደርስ ዲኖሚኔሽን እንዳለው ሁሉ እስልምና ሙሐመድን መነሻ አድርጎ እጅግ በጣም እልፍ ተቆጥሮ የማያልቅ ዲኖሚኔሽን ተፈጥሯል አሁን ላይ ማለት ነው። ስለዚህ አንድ አይደለም። ቁርአን ሲጀመር መሰረቱም የለም ጠፍቷል። የተለያዩ ሰዎች ናቸው የጻፉት። እሱን ካስፈለገ በሌላ መረጃ ያመጣበታል ማለት ነው። ስለዚህ የሚመሩበት ህግ ራሳቸው እንደፈለጉ ነው የሚቀያይሩት ማለት ነው። ኦርቶዶክስ ነረጣቸው የምትሄዱ ክርስቲያኖች ምን እናገኛለን ብላችሁ ነው? በእርግጥ እነሱ በተለይ ሁሱ የሚባለው ሰውዬ የሚያሰልመው ሚስቶቹ ነው ብሏል። ባለፈው እንደውም ሚስቶቹና የተለያዩ ሰዎች ነው ድጋሚ የሚያሰልመው። እስልምናውን ሰዎችን ይመጣና ፕሮፋይል ያስከፍታቸውና የሚካኤል የገብርኤል የማርያም ስዕል ያስደርግና ከዚያም በኋላ እስልምና ተቀበልኩ አሻሃዱ ምናምን በል ይላቸዋል። እነሱ ድራማ ነው የሚሰሩት እንጂ እውነት አይደለም። እኛ ግን መሬት ላይ አውርደን ስራችንን እየሰራን ነው። ዝም ብላችሁ ስራችሁን ስሩ እንዳሉት አቡነ ጎርጎርዮስ ዝም ብለን ስራችንን እየሰራን ነው። ለማንኛውም ኦርቶዶክስ እንዳያችሁት ነው ወዲያው የተለያየ ዲኖሚኔሽን ያላችሁ ሰዎች አንንም ብለው ሲዋሹ እና ሲቀጥፉ ማየት በጣም ያሳፍራል። ኦርቶዶክሳውያን በድጋሚ አካውንቱ ፎሎ ቪዲዮ ነው እንጂ ጋውሳ ሼር ኮፒ ሊንክ ሪፖስት ዱት ላይ ፈር ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሐሳብ እንመለሳለን። ባይዘውኛ ኦርቶዶክሳውያን ትክክለኛና ቀጥተኛ ሃይማኖት ውስጥ ስላለን በዚህ ንጽሕት ሃይማኖት ውስጥ ስላለን ማንም ሰው እንከን ፈልጎ ሊያወጣባት የሚችልባት ነገር የለም። እኔ በእምነት ውስጥ ያለው ሰው ላጠፋ ልበድል ኦር ደግሞ ስህተት ልሰራ እችላለሁ እንጂ ሃይማኖቷ ስህተት አትሰራም። ሃይማኖቱ ስህተትን አያስተምረኝ። ሁልጊዜ ከሰዎች ጋር በሰላም በፍቅር ኑሩ እያለች ነው እቺ ቤተክርስቲያን የምታስተምሩ። ሰዎችን ተሳደቡ፣ ሰዎችን ዝለፉ፣ ሰዎችን አንቋሹ፣ ሰዎችን ከፍ ዝቅ አድርጉ ብላ ማታውቅም የኛ ቤተክርስቲያን አትልምም። ከማንም ከየትኛውም ሃይማኖት ጋር በሰላም በፍቅር እንድንኖር ነው የሚፈለገው። እየተደረጉ ያሉ ነገሮችስ ለምሳሌ እፎይ በርካታ ነገሮችን እያሳየ ነው የሚገኘው። አሁን የእፎይን ተሳዳቢነት ሰዎች ለማጉላት ይሄዳሉ። ግን ያ ነገር እንደተጠበቀው እየተኮነ አይደለምና እታችንም የሰጠችውን ማስጠንቀቂያዎች አይታችኋል። እንግዲህ ሰሞኑ ይሄ ሁሉ የሆነው ሁሱና እፎይ ባደረጉት ዲቤት ነው፣ ባደረጉት ክርክር ነው። ሃይማኖት ውይይት አድርገው ከዛ በኋላ እንግዲህ ሰፊ ነገሮች ተከስተዋል። ታውቃላችሁ ከኔ በላይ እንደውም እናንተ። በዚህ ምክንያት ነው። ስለዚህ በዚህ ሃይማኖት ውስጥ በመኖራችን ልንኮራ ልንደሰት ያስፈልጋል። በመኖራችን ብቻ አይደለም ግን በሃይማኖቷ በምግባሯ እየተጓዝን ነው ወይ? ስጋ ወደሙ እየተቀበልን ነው ወይ? ዕለት ዕለት ንስሐ እየገባን ነው ወይ? ለዘላለም ህይወት የሚሆነንን ቤታችንን እያዘጋጀን ነው ወይ የሚሉ ነገሮች ላይ ትኩረት ልናደርግ ያስፈልጋል ብዬ አስባለሁ። እንግዲህ በዚህ ዓመት በዚህ በ2018 በጣም የሚያስጠሉ ነገሮችን እየሰማን ነው። እግዚአብሔር የምሕረት አምላክ ነውና ምሕረቱን ይቅርታውን ያምጣልን ለማለት እወዳለሁ። በሌሎች ዝግጅቶች እንገናኛለን። ሀሳብ አስተያየታችሁ እጅግ ጠቃሚ ስለሚሆን በኮሜንት ላይ ስጡኝ። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።